መበቀል እኮ ትችል ይሆናል፣ ግን ግድ የለህም። በቀልህን ግሩም አድርጎ ለሚበቀለው እግዚአብሔር ስጠው። ግድ የለም አንተ በትንሽ እሳት ሊሆን ይችላል ለተለበለብ የምትችለው የእሳትን ፍም ክምር ያክል ከምሮ ሊያቃጥል ለሚችለው ለምን አትሰጠው? እግዚአብሔር ሳይበቀል የሚቀር መስሏችኋል? አትፍጠኑ፣ አትቸኩሉ፣ አትጣደፉ። እናንተ በፈጣሪ ፋንታ ናችሁን? ዝም በሉ። እናንተ በፈጣሪ ፋንታ ተተክታችሁ ሰራተኞች ናችሁን? አቁሙ። ብቻ ንጹሃን ሁኑና እግዚአብሔርን ጠብቁ። ያውልህ እኮ አሳዳጅህ፣ ያውልህ እኮ ገዳይህ፣ ያውልህ እኮ ጠላትህ። ግደለው፣ እጅህን ጫንበት፣ ዋጋውን ስጠው። እንደ ገፋ ይገፋ፣ እንዳሳደደ ይሰደድ። ከዚህ በላይ ጊዜ አለ? አጥቃው አሉት። ዳዊትን ላሳያችሁን? ታላቁ ዳዊት ላስጎብኛችሁን? ወገኖቼ ክህነት ከፍ ያለች ናት፣ መንግስትነት አነስ ያለች ናት። አንድ ሰው ዳዊትን በደለው፣ ታስታውሳላችሁ? ሳኦል የሚባል ንጉሥ በዳዊት ላይ ቀናበት። የዳዊት ዝማሬ ሲበዛ አኮረፈ፣ የዳዊት ዝና ሲበዛ ተቀየመ። እናም ዳዊትን ያሳድደው ጀመረ። ምን እንደሆነ ታውቃላችሁ? ዳዊትን አሳድደው፣ አባረረው፣ ይገለው ጭምር እስከ በረሃ ድረስ አሳደደው ዳዊትን። በጣም ይገርማችኋል። ዳዊትን እንዲህ እያሳደደው የተገናኙ መሰላችሁ? በምድረ በዳ ተገናኙ። አሳዳጁ ሳኦልና ተሳዳጁ ሳኦል ምድረ በዳ ላይ ተገናኙ። የዳዊት ጋሻ ጃግሬዎች አሳዳጁን ሳኦልን ቀድመው ተመለከቱና ዳዊትን ጠርተው ያውልህ እኮ አሳዳጅህ፣ ያውልህ እኮ ገዳይህ፣ ያውልህ እኮ ጠላትህ። ግደለው፣ እጅህን ጫንበት፣ ዋጋውን ስጠው። እንደ ገፋ ይገፋ፣ እንዳሳደደ ይሰደድ። ከዚህ በላይ ጊዜ አለ? አጥቃው አሉት። ቀን ሲጥለው ሳኦልን እንዲጥለው ዳዊትን ወተወቱት፣ ዘበዘቡት። ወገኖቼ ትክክለኛ ሳኦልን የሚጥልበት ቀን እንደሆነ አድርገው ነገሩት። ልክ እኮ ይመስላል እኮ። ምክንያቱም አንደኛ ጠላቱ ነው። ለዳዊት ሳኦል ብርቱ ጠላቱ ነው። ጠላቱ ነው፣ እያሳደደው ነው። አንድ ሁለተኛ እግዚአብሔር ንቆታል። ሁለት ሶስተኛ ሳኦልን ክፉ መንፈስ አርፎበት ክፉ መንፈስ ያሰቃየዋል። አራት እጁ ላይ ወድቋል። ታዲያ እነዚህ በቂ ምክንያቶች አይደለም ወገኖቼ። እውነተኛ ጽድቅ የሚባለው አንተ የቻልክ ችሎታን ለበላይ ለፈጣሪ ያሳለፈ ስትሰጥ ነው። መበቀል እኮ ትችል ይሆናል፣ ግን ግድ የለህም። በቀልህን ግሩም አድርጎ ለሚበቀለው እግዚአብሔር ስጠው። ግድ የለም አንተ በትንሽ እሳት ሊሆን ይችላል ለተለበለብ የምትችለው የእሳትን ፍም ክምር ያክል ከምሮ ሊያቃጥል ለሚችለው ለምን አትሰጠው? እግዚአብሔር ሳይበቀል የሚቀር መስሏችኋል? አትፍጠኑ፣ አትቸኩሉ፣ አትጣደፉ። እናንተ በፈጣሪ ፋንታ ናችሁን? ዝም በሉ። እናንተ በፈጣሪ ፋንታ ተተክታችሁ ሰራተኞች ናችሁን? አቁሙ። ብቻ ንጹሃን ሁኑና እግዚአብሔርን ጠብቁት። በየትኛው መስክ ግደለው፣ አዋርደው፣ ጣለው እያሉ ዘበዘቡት። እውነት ነው ሊመስላል ወገኖቼ። ዳዊት ግን ቀን ጥሎት እያሳደደው የመጣው በጣም እኮ ቢደንቅ ነው። በፍቅር አሳደደው ወገኖቼ። በጦር ከማሳደድ በላይ በፍቅር ማሳደድን የሚያክል የሚያሳምም ነገር አለ። እሱ ነው እኮ ያልቻለው ወገኖቼ። አዎ ከጠላት
ጦር በላይ ፍቅር ሰውን ይሰብራል። ከብዙ ጩኸት በላይ ጭምትነት ያሳምማል። ይሄን አልተለማመድን ይሆን? ዳዊት ሊያሳድደው የመጣውን በይሁዳ ምድረ በዳ እየተንከራተተ ውሃ ያስጠማውን ሳኦልን ፊት ለፊት ተገናኘው፣ ፊት ለፊት አገኘው። ግድ የለም ጠላቶቻችን ፊት ለፊትም ሊሆኑ ይችላሉ። ያሳደዱን በመንገዳችን ቆመው ሊሆን ይችላል፣ እየቻልንም ሊሆን ይችላል። ለሚችለው ግን አሳልፈን መስጠት እንልመድ። ለሚችለው ማስረከብን እንቻል። ግዴላችሁ ከኛ መበቀል በላይ የእግዚአብሔር መበቀል ይበልጣል። ከኛ መነሳት በላይ የእግዚአብሔር ቁጣ አፈር ከደም ያስግጣል። ከኛ መነሳት በላይ እግዚአብሔር ሲነሳ ጠላቶች ይበተናሉ። እዩት፣ ንቆታል እግዚአብሔር። ክፉ መንፈስ ያሰቃየዋል። ደጉን ሰው ዳዊትን ያባርረዋል። ደግሞም እጁ ላይ ጥሎለታል። ዳዊት ምን አለ መሰላችሁ? ግደለው ሲሉት፣ ሰይፍ ሲያቀብሉት፣ ቦታ ሲያመቻቹለት፣ ሽፋን ሲሰጡት አንድ ነፍስ ናት። በዛ ሁሉ ጋሻ ጃግሬ መካከል ዳዊት ራሱ እንዲገድለው ሲያበረታቱት ይህ ደግ ሰው፣ ይህ እግዚአብሔር ሰው ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን ምን አልልም። እግዚአብሔር የቀባውን እሱ ያዋርደው እንጂ፣ እግዚአብሔር ያነሳውን እሱ ይጣለው እንጂ፣ እግዚአብሔር የሾመውን እሱ ይሻረው እንጂ፣ እግዚአብሔር ያመጣውን እሱ ይመልሰው እንጂ፣ እግዚአብሔር የሰራውን እሱ ያፍርሰው እንጂ፣ እግዚአብሔር ያዘጋጀውን እሱ ያበላሸው እንጂ። በቃ ለእግዚአብሔር መስጠት መልመድ የለብንም። በእግዚአብሔር ፈንታ ተተክተን እንዲያና እንዲህ ማለት አለብንን? እግዚአብሔር ለምን አደረገው? አላነሳም። ከዛስ እኔ በጣም የሚደንቀኝ የሳኦልን ቅንጣት ስጋ መቁረጥ አይደለም፣ በሰይፉ መሰንጠቅ አይደለም። ቀስ ብሎ ሳኦል እኮ ይሄን ሁሉ ጉዳይ አያውቅም። እናንተ ቀስ ብሎ ሄደላችሁና ከመጎናጸፊያው ጥቂት ቆረጠላችሁ። ሊያሳየው ወዶ እኮ ነው። እግዚአብሔር እጄ ላይ ጥሎ ነበረ። እኔን በእጅ ለመጣል ትንከራተታለህ፣ እግዚአብሔር ግን እጄ ላይ ጥሎህ ነበረ። እኔ ግን አልጣልኩህም ሊለው ስለወደደ ትንሽ ከመጎናጸፊያው ላይ ክፍል አረገና ወሰደ። እንዴት ይደንቃል! ይደግሰው እንኳን አይደለም ሳኦልን፣ የሳኦልን ልብስ ጥቂት ስለከፈላት የዳዊት ልብ በፍቅር ተከፈለች። አዘነ። ወገኖቼ ለወንድሞቻችሁ እንደዚህ ትራራላችሁ? ለጠላቶቻችሁ አይደለም ያልኩት ያለሁት፣ ለወንድሞቻችሁ እንደዚህ ትራራላችሁ? ሆዳችሁ ይገላበጣል፣ ውስጣችሁ ይጨነቃል። አንዳች ነገር ልታረጉበት አስባችሁ ድንዝዝ ይላችኋል፣ ትመለሳላችሁ። እዩት ዳዊትን፣ አፍቃሪውን ዳዊትን እዩት። እንዴት ይደንቃል! አይደለም አካሉን፣ ልቡን ሰነጠቀው። በፍቅር የተያዘ ነው። ልቡ ተሰነጠቀ። ቀሚሱን ስለሰነጠቀ ልቡ ተሰነጠቀ። ቀሚሱን ስለከፈላት ልቡን ተከፈለች። ፍቅር ማለት እንደዚህ አላነሳም ማለት ምን ማለት ነው? እግዚአብሔር ይፍረድበት። እግዚአብሔር ነው ያቆመው፣ እግዚአብሔር ይጣለው። እግዚአብሔር ነው ኃይል የሰጠው፣ እሱ ያድክመው። እግዚአብሔር ነው ይሁን ያለው፣ እሱ ያፍርሰው። እኔ እግዚአብሔርን አልቀድመውም። እኔ የምፈልገው ነጥብ እንደሆነ ታውቃላችሁ ምእመናን? በመንግስት ላይ እንዲህ አላደርግም ካለ ከመንግስት የሚበልጥ ክህነት እኮ አለ ወገኖቼ። ክህነት ከመንግስት በላይ ነው። መንግስት በምድር ነው፣ ክህነት ግን በምድርም በሰማይም ነው ስልጣን ያለው። አታስታውሱ?
ኃጢአታቸውን ያዛችሁባቸው ተይዞባቸዋል። ኃጢአታቸውን ይቅር ያላችኋቸው ይቅር ይባልላቸዋል። ካህን በምድርም በሰማይም፣ ካህን በዚህ ዘመንም በሚመጣው ዘመንም፣ ካህን አሁንም ለዘላለምም፣ ካህን በሥጋህም በነፍስህም። መንግሥትስ በሥጋ ብቻ ስልጣን የለው። ለዚህ ነው ሥጋን የሚገድሉትን አትፍሩ። በቃ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለው እግዚአብሔርን ፍሩ። እግዚአብሔር ስልጣን የሰጣቸው ካህናት ምንኛ ድንቅ ናቸው። አንበሶች በቤተ መንግሥት ይመሰላሉ፣ ነብር ደግሞ በካህናት ይመሰላል። ምን ማለት እንደሆነ ታውቃላችሁ? አንበሳ በምድር ኃያል ነው። ነብርስ በምድር ብቻ አይደለም፣ ወደ ዛፍ ይወጣና በዛፍ ላይ በአየር ላይ ያሉትን ጭምር እየተወናጨፈ ድቁስ ያደርጋቸዋል። በምድርም በአየርም ስልጣን ያለው ነብር በካህናት ይመሰላል። እንግዲህ ዳዊት ለመንግስትነት እጄን አላነሳም ካለ የእግዚአብሔርን ጊዜ ከጠበቀ አቤት በክህነትማ አትገፍትሩት፣ ግድ የለም እግዚአብሔር እስኪገፈተረው ጠብቁት። አትጣሉት፣ ግድ የለም እግዚአብሔር እስኪጥለው ጠብቁት። አትበቀሉት፣ ግድ የለም በቀሉን ለእግዚአብሔር ስጡት። እናንተ ግን አልቅሱለት፣ እናንተ ግን ጸልዩለት። እርሱን ከማክበር ወደ ኋላ አትበሉ፣ አትናቁት፣ አታቃሉት፣ አታመናጭቁት፣ አትሙት፣ አክብሩት። አዎ ጽዋው ሲሞላ እግዚአብሔር ያደረገው ሳውል ምስኪኑ ንቅ ያለው ይል ሲሞላ ይናቃሉ፣ ሲተው ይተዋሉ። እግዚአብሔር ሲረሳቸው እመኑኝ ዓለም ይረሳቸዋል። ጠብቁት። ታዲያስ ዳዊት ለመንግስትነት እንዲህ ከተጨነቀ ምዕመናን ለቤተ መንግስትነትማ እንዲህ ከተጨነቀ ለክህነትማ እንዴት የበለጠ አይጨነቁ ወገኖቼ።